ሲባልግ ወላጅ አንድ ሞሉ ያጨርሶበት በገላጋይ ነበር የሚተርፈው። ሴት ልጅ ቤት ውስጥ ማስቲካ ጮካ ብታፈነዳ አባቷ ጆሮ ግንዷን እንደፊኛ በጥፊ ነበር የሚያፈነዳት። አንድ ብርጭቆ ብትሰብር እዛው ጓዳ ውስጥ ብርጭቆ ሙሉ በርበሬ ታጥና አይኗ ፍሬቻ መስሎ ጸጉሯ ኤሌክትሪክ እንደያዘው ሰው ቆሞ ንፍጧን ልብሷ ላይ እየጠረገች የወረር ፊልም ጠላት መስላ ስትወጣ ታያታለህ። ዘንድሮ እንደ ወላጅ ሚና ቀይረናል። ልጆቻችን እንዳይገርፉን እየፈራን የእነሱ ሚዜ ሆነናል። ድሮ ልጆች ማታ ጭፈራ ቤት መሄድ ከፈለጉ ማንም ሳያያቸው ድምፃቸውን አጥፍተው አልጋቸው ላይ ትራስ ገጣጥመው አስተኝተው በባዶ እግራቸው ቀስ እያሉ ከቤት ወጥተው ጨፍረው ይመጣሉ። ዘንድሮ አባቴ ከጭፈራ ቤት ቲክቶክ ላይቭ ገብተው ዱርዬነታቸውን ዓለም በሙሉ እኩል ነው የሚያዩ ከወላጆቻቸው ጋር። ከዛስ እቺ ልጅ አባቷ ይሄን ሲያይ ገደላት ብላችሁ አረ እንዳትጨነቁ። ዘንድሮ ጤፍና ዘይት የሚገዙልን ቲክቶከሮቹ ልጆቻችን ስለሆኑ እንኳን ለምን ጨፈርሽ ብሎ ዱላ ይዞ ሊጠብቃት። እንደውም ሐሙስ የሚለቀቅ ወላጅና ልጅ የሚል ቪዲዮ አላት። እዛ ላይ አብሮ ለመጨፈር ሰልፊ ስቲክ ይዞ ነው ቤት የሚጠብቃት። አይታችኋል? ከልጆቻቸው ጋር አብረው የሚደንሱ ወላጆች። አየ ወላጅዳ። አረ እንደው ሌላው ቢቀር ነው በቃ እኔ በብልግና ይቀጥላለሁ ያላችሁ ልጆች ምን አለ ለአባቶቻችሁ ብታስቡላቸው። ቢያንስ ምን አለ ፊታቸውን አወጣችሁ ባታጋልጧቸው። ወላጆችም ልጆቻችንን ምን ያክል እንደጠላናቸው የሚነግረን ቅዱስ ቃሉ ነው። በትርን የማይጠቀም ልጁን ይጠላል ይላል። በዚህ እድሜያችን ከኛ የሚጠበቀው እንድንቆርብ እንጂ ከልጆቻችን ጋር በብልግና እንድንቀራረብ አይደለም። ወላጆች አቋም ያዙ። ፈጣሪ እየጠራችሁ ነው። እንደውም አንዳንድ ወላጅ በልጁ ይኮራል። ወጣት ልጁ እርቃኗን ቲክቶክ ላይ እየነሰነሰች መቀመጫዋን አዙራ እየደነሰች በምታመጣው ገንዘብ ሰርፕራይዝ ስታደርገው ልጅ ማለት እንደዚህ ነው እናትና አባቱን የሚያኮራ ማለት ጀምሯል። እውነት ልጆቻችን በአደባባይ ዝሙት ቀስቅሰው የሚያመጡት ገንዘብ የኩራት ምንጭ ነው ከሆነ ወላጆች የለፋንበትን አግኝተናል ማለት ነው። ምክንያቱም ልጅ ወላጁን ይመስላል። አቅቶኝ ነው እንጂ እኔም እያደርኩ ነው የምትሉ ወላጆች ግን ልጃችሁ በስጋው አምሮበት ነፍሱ ሲኦል ገብታ ከምታርበት ባለጌን ካሳደገ የገደለ ጸደቀ የሚለውን ብዬ ላስታውሳችሁ። እንደ ጥንት አባቶቻችን በሞሉያ ማንቆራጠጥ እንኳን ቢያቅታችሁ መቃብሬ ላይ እንዳትቆም ጥቁር ውሻ ውለድ እያላችሁ ለመራገም አትፍሩ። እነሱ ባይመለሱም ቢያንስ እናንተ በትውልድና በፈጣሪ ከመጠየቅ ትድናላችሁ። በየትኛውም መመዘኛ ልጆቻችን በአደባባይ የሰሩትን ብልግና አይቶ እንዳላየ ሆኖ ቲክቶክ ላይ አብሮ መደነስ ቢደነቅም ባለም በፍጹም ኖርማል አይደለም። አንበሳ ያመጣብን ጉድ። አንበሳ ድሮ የሰው ልጅ በጣም የሚፈራው እንስሳ ነበር። አሁን አንበሳ ከበግና ከበሬ በላይ በፍቅር የሚወደድበት ዘመን ላይ ደርሰናል። እንደምታውቁት በዘመናችን ሰዎች አንበሳ እንዲሰጡን የማናደርገው ነገር የለም። አንበሳውን የሚሰጠን ሰው ጣዖት አምላኪም ይሁን ወንጀለኛም ይሁን እጽ አዘዋዋሪም ይሁን ሰርቆ ያመጣውም ይሁን በዝሙትም ያምጣው ምንም የምናውቀው ነገር የለም። አንበሳ የሰጠ ጀግና ነው። ልክ አንበሳው ሲወርድ ወይኔ አባቴ ኦንኮሎሎሎ የኔ ሸበላ የናይጄሪያ ቆንጆ ማርያምን የናይጄሪያ ዘፈን አጥንቼ እዘፍንልሃለሁ። 3 አንበሳ ካወረዳችሁ እራቁቷን ሻወር ማስወስዳት ቅድሟን ትላጨው ብብቷን ባለፈው እሱን ቀጥቻታለሁ። እንግዲህ አንበሳ የሰጠ ፊትሽን ዞረሽ የባለጌ ዳንስ ደንሽልኝ ቢል መብቱ ነው። እከሌም በስድብ አጥረግርግልኝ ካለም ኖር ጌታዬ ብሎ የስድብ ቧንቧ ከፍቶ ማደር ግዴታ ነው። አንበሳ ያለው ሰው ሃይማኖት የሚከለክለውን ሁሉ አርጉልኝ ቢል ይደረግለታል። ወይም ገና ሳይል የሚያስደስተው ተገምቶ ነው የሚፈጸምለት። እንግዲህ የዲጂታል አንበሳ ገንዘብ ሆኖ እንኳን ፈጣሪያችንን እንዲህ ካስረሳ እውነተኛ የሚባላ አንበሳ መጥቶ ፈጣሪን ካልካዳችሁ ትበላላችሁ ብንባል እንዴት ልንቆም ነው? አባቶቻችን ክርስቶስን ካልካዳችሁ ለአንበሳ እንሰጣችኋለን እየተባሉ ገነትን ወረሱ። እኛ ደግሞ ክርስቶስ የማይፈልገውን ካደረጋችሁ አንበሳ እንሰጣችኋለን እየተባልን የሲኦል በር ላይ ደረሰን። አሁንም በሩ ላይ ብንቆምም ገና አልገባንም። እስትንፋሳችን እስካልተቆረጠች ዛሬም ለመመለስ ትልቅ ተስፋ አለን። እሱ እጁን ዘርግቶ እየጠበቀን ነው። ክብርን ሜዳ ጥሎ አንበሳ መሸለም ቢደነቅም ባለም በፍጹም ኖርማል አይደለም። የሚገርመው ነገር ሜካፕ ተቀብቶ በአጭር ልብስ ወጥቶ ኮንሰርትና ጭፈራ ቤት ገብቶ ሲጨፍሩ ማደር ኖርማል ከመሆኑ የተነሳ ከስር የሚጻፈው ኮሜንት ልብ ይነካል። ምን የሚል ኮሜንት አየመሰላችሁ? የኔ እናት ስወድሽ መድኃኒዓለም አባቴ ከክፉ ሁሉ ይጠብቅሽ። እናትዬ ከመድኃኒዓለም የለመንሽው ምኑን ነው? ጭፈራው እንዳይሰናከል ነው ወይስ ስልኳ እንዳትሰረቅ? ከዚህ የከፋ ምን ገደል ውስጥ ትግባ? ለምትወጃ ሴት ይሄንን ነው የምትመኝላት? ግራ ገባኝ። እቺ ልጅ ሁማኔሯን ፈታ ለኮንሰርት መግቢያ ልትከፍል የነበረውን ለነዳያን ሰጥታ በረጅም ቀሚሷ ቤተ መቅደስ ገብታ ሌሊቱን በሰዓታትና በማህሌት እግዚአብሔርን እያመሰገነች ቢሆን እረዳሽ ነበር። እቺ ልጅ እኮ መቀመጫዋን በስስ ቀሚስ አስወጥራ ከፍ እንዲል ትንሽ ስፖንጅ ጨምራ አዲስ ሁማን ሄር በ70,000 ብር ገዝታ አልኮሏን ጠጥታ ከዘፋኙ እኩል ነይ ማታ ማታ እያለች የምትጮህ እህታችን ነች። ቀጣዩ ኮመንት ምን ቢል ጥሩ ነው? ብቻዋን ስለሆነ የምጨፍረው ማለት ነው። ማርያምን ስታምሪ የኔ ጨዋ በእናትሽ ያንቺን ባለግ ያሳይ።
ምንድነው የፈለግሽው ማለት አሁን እኛችን ልጅ ባለጌ ለማለት ማለት ነው። ምንድነው ቆይ ማድረግ ያለባት? ልጅቷም እኮ ግራ ገባት እኮ ወጣ ያለ ነገር ስታደርግ የኔ ቆንጆ ስርዓትሽ እኮ ነው የሚገርመኝ እንላታለን። ቆይ ሰው ባለጌ እንዲባል የግድ አልጋ ላይ የነበረው የዝሙት ቪዲዮ መውጣት አለበት? ጭፈራ ቤት ድረስ የኔ ቆንጆ እያልን አጨብጭበን ከሸኛ ናቸው በኋላ ከሌሊቱ 8 ሰዓት ጭፈራው ሲያልቅ ምን እንድታደርግ ነበር የጠበቅነው? ልብስ ቀይራ ሰዓታት እንድትገባ ወይስ አድራ ጠዋት በዛው ጸበል እንድትጠመቅ? በነገራችን ላይ ኮሜንት ላይ የቅዱሳንን ስም አለቦታው ምንጽፍ ሰዎች እግዚአብሔር አስጠንቅቆናል። በኦሪት ዘጸአት ምዕራፍ 20 የእግዚአብሔርን የአምላክህን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና ይላል እና አንዳችም ሃይማኖትን የሚገልጽ ግብር የሌለበት ቪዲዮ ስር የቅዱሳንን ስም እየጠሩ ሰውን ማቆለባበስ ላይክ ቢደረግም ቢደነቅም ባለም በፍጹም ኖርማል አይደለም። ያው ከስርዓት ወጣ ያሉ ቲክቶከሮች እኮ ባፋቸው አይሉትም እንጂ የውስጣቸውን በሚደንሱበት ዘፈን ይነግሩናል። አንዷ በዚህ ዘፈን ስትደንስ አየዋት። ምን ይላል መሰላችሁ? ዘፈኑ የአራዳ ልጅ ከዜሮ ተነስቶ ያመጣዋል የማይገባበት ገብቶ ይላል። እውነት ነው። አሁን የአራዳ ልጅ የተባልነው መስመር የለሽ ቲክቶከሮች ነን። የማንገባበት ቦታ የለም ታውቃላችሁ። ሽንት ቤት እንገባለን፣ መኝታ ቤት እንገባለን፣ የሰው ትዳር ውስጥ እንገባለን፣ ጭፈራ ቤት እንገባለን፣ ብቻ እናመጣዋለን። አዎ ምን ያመጣል? ዶላር። በቦሌም በባሌም ዋናው ዶላሩ ነው የሚለው ፍልስፍና ነው ከጀርባ ያለው። ስለዚህ ተመልካች እርቃን የሚወድ ከሆነ ምን ይደረጋል እንግዲህ ያው አወላልቀን እንሞክራለን አይደለም እንዴ? ወደደ ተመልካች ምን እናርግ? ተመልካች ሁማኔር ከወደደ ደግሞ ምን አማራጭ አለ? ያው ገዝተን እንሰፋለን። አሁን እኔ ስጋቴ ተመልካቹ ሰው ሲዘረፍ ማየት እንዳይወድ ነው። ዶር ቱ ዶር እንዳይጀምሩብን። የአራዳ ልጅ አሁን ያሉ ሙዚቃዎች ደግሞ የአራዳ ልጅ የሚሉት እንደምንም ብሎ ጥሩ መኪና የገዛ ገንዘብ በእጁ ያለው የሚጨስ የሚጫጫስ ወጣትን ነው። ነገር ግን አስቡት ለሁላችንም አራዳ የመሆን ትርጉም በባሌም በቦሌም ብሎ ሀብታም መሆን ቢሆን እኮ እንተላለቅ ነበር እኮ። ነገር ግን ፈጣሪ ያስቀመጠልን ሕግ ደግሞ ባገኛችሁት መንገድ ሩጡ ሳይሆን በጠባቡ በር ግቡ ነው። የአራዳ ልጅ ማለት ጆሮውን ለመላእክት እንጂ ለዝሙት ዜማ የሚሰጠው አይደለም። ምክንያቱም ነገ በዘላለም እሳት ቢጮህ የሚሰማው እንደሌለ ያውቃል። የአራዳ ልጅ በውድ መጠጥ እየተራጨ አይኮራም። ምክንያቱም ነገ በገሃነመ እሳት ጉሮሮውን የሚያርስበት ጠብታ ውሃ ከቶ የሚያቀብለው እንደሌለ ያውቃል። የአራዳ ልጅ ውዱን የክርስቶስን ስጋ በነፃ በልቶ ክቡር ደሙን ጠጥቶ ይኮራል እንጂ በየዳንኪራ ቤቱ በበላው ስጋና በጠጣው አልኮል አይመካም። ምክንያቱም በማንኛውም ቅጽበት ለፍርድ ሊጠራ እንደሚችል ያውቃል። ደግነቱ መቼም ጥፋታችንን የማይፈልግ አምላክ ሁላችንንም እንደ ፈያታዊ ዜማን እስከ መጨረሻው ሰዓት ሊምረን ይጠብቀናልና ክብር ምስጋና ይድረሰው። ቢሆንም ግን በማተብ አጊጦ መስቀል አንጠልጥሎ በየመሸታ ቤት ሲጨፍሩ ማደር ላይክ ቢደረግም ቢደነቅም ባለም በፍጹም ኖርማል አይደለም። ከባለ ሀብት ኦኬ ይሄ ይኸውልህ ሰለቸኝ ረዘመብኝ ነው። አዎ ግን ሂውዬ አንቺ ቪዲዮ ላኪልኝ እሺ። እና ይኸውልሽ ሂውዬ አሁን ምን አለ መሰለሽ ፓርትቱ አለው አንድ እንደዚህ እሱኛው ላይ ነው ስለ ባምቢ የተናገረው። እዚህ ላይ እንዳለ ስለ ቲክታከሮች ነው የተናገረው። ይሄ ማለት አንድ የተሰራ ቪዲዮ ላይ ይሄን ሁሉ እንግዲህ ተመልከት ምን ያህል ሰው እንትን እንዳለ። እሷን ብቻ አይደለም የተቸው ሁሉንም ተችቷል። አሁን ፓርቱን ልጫወተው፣ ከዛ በኋላ ደግሞ የባምቢን ምላሽ እንሰማና ከዛ እንሄድበታለን። ግን ታብታብ ያድርጓ። ፓርቲቱን ከመጫወታው በፊት ሁሉም በአንድ ላይ ሚሞሪያችን ፉን እንዳይልብን ፓርት ዋን ላይ ሀሳብ እንሰጣለን መጀመሪያ። ከዛ ፓርቲቱ ላይ ገባ እንጂ ሲከመርብን ስለሷ የተናገረበት ናላችን ስለሚዞር ምክንያቱም ብዙ ሀሳብ ግን ሂውዬ ታብታብ አርጉ ያቸው ነግራቸዋለሁ። አንዴ ቆየውልሽ። አሁን እኛ ሁሉም ከተደራረበ አንዱን እያለን በፓርት ነው ሀሳብ መስጠት ያለብን አይደለ? እሷ ላይ ስንደርስ እሷ ላይ አሁን ከዚህ ላይ ይሄ ብለን በፓርት በትንሹ ካልሆነ ተጨንቀን ነፍሳችን ነው የምትወጣው። እስከዛ ታፕታፕ አድርጎ አንዴ ቆይ ታፕታፕ አድርጎ ሪፖስት አድርጎ ከዛ እንወያይ በፓርቱ ያላደረገውን እንትን እንዳንለው የተሳሳተበትን ይሄን ባይል ቢል እያለን የራሳችንን ሀሳብ ያስቀመጥን እንሄዳለን። አይሻልም? እዮዳ እንጂማ ፓርት ስር የቀን ቅኝት እኮ ነው፣ አያቆምም እኮ። አዎ ግን አሁን እዚህ ላይ ለምሳሌ ይኸውልሽ ይሄ ፓርቷኑ ነው አይደል? ፓርቷኑ እንዳለ ቲክታከር የተባለ በሙሉ እሱን ህዝቡ ይኸውልሽ እሱን የሰማውን አሁን እስከፈሹ ላይ የሰማነውን ትክክል ነው አይደለም? እሱ ላይ እንሰጣለን። እሱ ደግሞ የገለጸበት መንገድ ልክ ነው አይደለም? ቅድምም መንፈሳዊ ነገር ላይ የሚያወራው ደግሞ ፓርት ሌላ ከሆነ እሱንም ላይ ከመንፈሳዊ አንጻር እንዴት ይታያል ብለን እንሄድበታለን አይደለም? እንደዛ እናርገው። እሺ ሜሪ ይዛለው ቡና ይዛለው። እሺ ታፕታፕ አድርጊ ሜሪ። ግን ታፕታፑ 50 እንኳን አልደረሰም። 50 ሺህ አስገባ። ምንድነው
ቆይ ዮዳብን ጠይቃቸው። ቆይኛ ጠይቃቸው 600 ወዳጆቻችን የላካችሁ ሰዎች አሉ። ከላመላካችሁ በፊት ከመግባታችሁ እና ሀኒቾ ማስገብ ያላችሁ በቃ እዚህ ቤት ስድብ የሌለ ፌር የሆነ እስከተከባበርን ድረስ የግድ አንድ አይነት ሀሳብ ማራመድ አይጠበቅብንም። ጀስት ፌር እንሆን። ኦኬ ተከባብረን። በተለይ ሂዊና ሀኒቾን የማያከብር ወይ ጉድ ገና ነሽ፣ ብዙ ይቀርሻልኝ። እሷን ስደዋት አውቄ ነው እንዳስርወደ አክብራችሁ ሞዴሬተሮቻችን አክብራችሁ አብረው ከኛ ጋር የሚለፉ ስለሆነ እየለፉ እያለ ስለሆነ ኢታማዦር ሂዊ እና ምክትል ኢታማዦር ሀኒቾን መጠንቀቅ አለባችሁ። ካለበለዛ ፉል ፓወር አላቸው የመቦለቅ የመረሸን ቀይ ሽብር የማድረግ መብት አላቸው። ግን ስናወራ ሀሳብ እስኪ ፌር ሆነን እንደፈለጋችሁ ሀሳብ መስጠት ትችላላችሁ። እኔን አክብሩኝ፣ ሞዴሬተሮችን አክብሩ። ኢቭን እዚህ ጋር ሀሳብ ሊሰጡ የሚገቡ ሰዎችን አክብሩ። ከታች በጨዋ መንገድ ኮመንት አድርጉ። አንዳንድ ጊዜ የሚገርም ሀሳብ አገኛለሁ። ሂዊ ከታች የሚገርም በኮመንት ያላሰብኩት ነገር በጣም የሚገርም ኮመንት በጣም አሉ። የኮመንት ተናጋ ሰዎች ማውራት የማይወዱ በኮመንት የሚወዱ በጣም ጎበዛሉ እና ኮመንታችሁም ይጠቅማል። እውነቴን ነው የምላችሁ። ኦኬ ለምን መሰላችሁ? ሀሳብ ነው የምትሰጡት እና እኛም እንዳንሳሳት እኛም እንትን እንዳንል። ኦኬ እና አት ኤንድ ኦፍ ዘ ዴይ ይህ ነገር ጠቃሚ ነው። ታፕታፕ ግን 100 ሺህ አስገቡት። እኔ ቡና ይዤ ልምጣ እንዴ? 100 ሺህ አስገቡት። ሂዊና ሀኒቾ መቀጠል ትችላለሽ። ቀጥ ያኔ ሂዊ እንግዲህ ቤተሰቦቻችን ይህ ፕሮግራም እያስተላለፍንላችሁ ያለው ከኢዮዳብ ችሎት ነው። አድማጭ ተመልካቾቻችን ግማሻችን በድምፅ ግማሻችን በቪዲዮ ለእናንተ በማይኮረኩር ድምፅ እንወያያለን ማለት ነው። መግባት የምፈልጉ ሰዎች ወይ ጉድ ደግሞ ትወዛወዛለች፣ ተወዛዋዥ ናት። እንትን በሉ። መግባት የምፈልጉ ሰዎች ቤቱን እየባረካችሁ ትገባላችሁ ማለት ነው። እንደዛ ትገባላችሁ። ታፕታፕ አድርጉ። ገንዘብ የሌላችሁ ዝም ብላችሁ በቃ ኮመንት ጻፉ፣ ተሳተፉ፣ ታፕታፕ አድርጉ፣ ሪፖስት አድርጉ። ከዛ ቀስ እያለን አስተማሪ በሆነ መንገድ እንወያያለን። አይመስላችሁም? ሀና በሌላ አካውንቴ ሰድቤሻለሁ ይቅርታ እሺ አለችሽ። አፍሪካ ምልክትና ኢጃብ የጠመጠምሽው ደስ ይላል። ይቅር ይበልሽ ፈጣሪ። ሀኒም ይቅር ብላሻለች። ምንም ችግር የለውም እህታችን፣ ምንም ችግር ደስ ይላል። በቃ እንደዚህ ስንከባበር እኮ ደስ ይላል አይደለ? ደስ ይላል በጣም ውዴ። እና ሁላችሁም በጣም በክብር እናውራ አይደለ? ኦኬ እሺ። እንትን የምናስገባችሁ እናስገባችኋለን፣ ግን ቤቱን ታፕታፕ አድርጓ። 50 ሺህ እንግባ ጎበዞች፣ 50 ሺህ እንግባ። አንዴ ሀኒ ቆይ 50 ሺህ ቅድም ሂዊዬ ብታይ በቃ ማአሰው ነበረ። ምን ሆነ መሰለሽ ታፕታቡ ስላልሄደ ድሮፕ አደረገ እና ጋይስ ፕሊዝ በቃ 50 ይግባና ሁላችሁም ነው የምትገቡት። የፈለጋችሁትን ሀሳብ ሰጣችሁ ትወጣላችሁ። ከፈለጋችሁ በሸቱ ከፈለጋችሁ በባምቢ። አክስታችን ያቢ በህቡ እዛ ጋ እያየሽ ነው። 1 ቁጥር ጻፊ። ቪአይፒ ነሽ። በማንኛውም ሰዓት መግባት ትችላለሽ። የቀድሞ የዚህ ቤት ይሄ ሄዷል። ጋይስ ታፕታፕ አድርጉ ፕሊዝ። 100 ሺህ ከገባን በቃ ከዛ በኋላ አልሰማም እንዴ? አልሰማሽም እኮ ሄደሽ ነበር። ሂጂበት እንዴ። ተቀሰፍኩኝ እንዴ? ቅድም እሸቱን ተናግሬ ነበር። እሺ እኔ የምላችሁ ጓደኛሞቹ ኑ ፎሎ ተደራረጉ ምናምን፣ ተከባብረን እንወያያለን። አገር የሚቀየር ሀሳብ ነው የምናነሳው። ይሄ ዝም ብሎ ተወርቶ አሁን ታርቀዋል፣ ግን እኛ እንተውም ይሄን አጀንዳ። ለምን? የምንፈልገው ሀሳብ ስለሆነ የምናወራው ማለት ነው። ስለዚህ እንዴት ነው